ቀይ ባህር ዛሬ የንግድ መንገድ ብቻ አይደለም፣ የዓለም ኃያላን የሚፋጠጡበት የጦር መድረክ ሆኗል። አሁን ደግሞ ሩሲያ በይፋ እኔ እገባለሁ ብላ ቀይ ባህር ደርሳለች። ሩሲያ ለቀጠናዋ ምን ይዛ ትመጣ ይሆን? በዝርዝር እንመለከተዋለን። እስከ ፍጻሜው ድረስ አብራችሁን ቆዩ። በዓለም ወሳኝ ከሆኑ የባህር መተላለፊያ መስመሮች መካከል አንዱ በሆነው ቀይ ባህር ላይ ከቅርቡም ከሩቅም ያሉ ሀገራት ባገኙት አጋጣሚ ሁሉ እግራቸውን ለማስገባት እየጣሩ ነው። ጥቂት የማይባሉ ሀገራት ከአሜሪካ፣ ከአውሮፓ እና ከሩቅ ምስራቅ ሳይቀር በጅቡቲ ላይ ወታደራዊ የጦር ሰፈር መስርተው በአካባቢው ላይ ሲንቀሳቀሱ፣ ሌሎች ደግሞ የባህር ኃይሎቸውን በአካባቢው አሰማርተው ለጥቅማቸው ዘብ ቆመዋል። የሱዳን የውጭ ጉዳይ ሚኒስትር አልዩሱፍ ባለፈው ዓመት የካቲት ወር እንዳሳወቁት የሱዳን ጦር የሚመራው መንግስት ከሩሲያ ጋር የቀይ ባህር ወታደራዊ ሰፈር ግንባታ በተመለከተ የመጨረሻ ስምምነት ላይ ደርሷል። የየመን ሁቲ ታጣቂዎች ባለፉት 2 ዓመታት በቀይ ባህር የንግድ መርከቦች እንቅስቃሴዎች ላይ ያሳደሩት ተጽዕኖ ምዕራባውያን በአካባቢዎቻቸው ላይ ያላቸውን ሚና የበለጠ እንዲያጠናክሩ ሲያደርግ፣ ሌሎች ሀገራት ደግሞ በቀይ ባህር ዙሪያ ቦታ ለማግኘት እየሰሩ ይገኛሉ። ከእነዚህም መካከል ሩሲያ ዋነኛ ሀገር ናት። ሩሲያ በአንጻራዊነት ከምዕራባውያን በተሻለ ለቀይ ባህር የቀረበች ብትሆንም በአካባቢው ወታደራዊ ሰፈር የላትም። ባለፉት ዓመታት የቀይ ባህር ተወሳኝ ከሆኑ ሀገራት ጋር ስትወያይና ትብብሮችን ስትፈጽም የቆየችው ሩሲያ ተስፋ ሳትቆርጥ ፍላጎቷን ለማድረግ የተቃረበች ይመስላል። ቀይ ባህር አፍሪካን፣ እስያን፣ አውሮፓን በአቋራጭ የሚያገናኝ ወሳኝ የባህር የንግድ እንቅስቃሴ መስመር ሲሆን፣ በዚህ መተላለፊያ የሚከሰቱ እክል ትልልቅ የምጣኔ ሀብት እንቅስቃሴ ላይ ከባድ ተጽዕኖ እንደሚያሳድር ይነገራል። የዓለማችን ከፍተኛ ምጣኔ ነዳጅ ተፈላጊ ማዕድናትና የኢንዱስትሪ ምርቶች በተለይም ከባህረ ሰላጤውና እስያ ወደ አውሮፓ የሚተላለፉ መሆኑን አገሩ አይናቸው እንዲጥሉበት አድርጓል። በምጣኔ ሀብት ሆነ በወታደራዊ አቅም ከዓለማችን ሀያላን ተርታ የምትመደበው ሩሲያ በቀይ ባህር ሚና እንዲኖራል ለማድረግ ዓመታት ወስዶባታል። በዚህም በቀይ ባህር ላይ ወታደራዊ ሰፈር ለመገንባት ከአውሮፓውያኑ 2017 ጀምሮ እንቅስቃሴ ስታደርግ ቆይታለች። አሁን ግን በእርስ በራስ ጦርነት ውስጥ ከምትገኘው ሱዳን ጋር ከስምምነት ላይ እንደደረሰች የሚያመለክቱ ሪፖርቶች ወጥተዋል። ሱዳን ከ3 ዓመት ሊሞላው በተቃረበ ጦርነት ውስጥ ሆና ከባድ ውድመት ደርሶባት በጀነራል አልቡራን የሚመራው የአገሪቱ ጦር ሰራዊት ከጀነራል ሐምዳን ዳጋሎ ፈጥኖ ደራሽ ኃይል ጋር እየተፋለሙ ይገኛሉ። በዚህም ጊዜ ደግሞ መቀመጫውን ፖርት ሱዳን ላይ አድርገው የቀይ ባህር ዳርቻ የሆነውን የሱዳን ግዛት የሚቆጣጠሩት የጀነራል አልቡራን ቡድን ከሩሲያ ጋር በመቀራረብ ድጋፍ ለማግኘትና ለሩሲያ የሚፈልገውን ለመስጠት በሩን ከፍቷል። ባለፉት ዓመታት የካቲት የቀድሞ የሱዳን የውጭ ጉዳይ ሚኒስትር እንዳሳወቁት በሁለቱ ሀገራት በኩል ሩሲያ በሱዳን የባህር ዳርቻ የሚኖራት የባህር ኃይል ሰፈር በተመለከተ በሚደረሰው ስምምነት ላይ መግባባት ላይ መደረሱን በመግለጽ ይህንን ተግባራዊ ለማድረግ ምንም አይነት እንቅፋት የለም ሲሉ ተደምጠዋል። በሞስኮ በኩልም በሱዳን ውስጥ በተለይም ከጦርነቱ በኋላ በሚኖረው የመልሶ ግንባታ በሀገራቱ ውስጥ መዋዕለ ንዋዩን ለማፍሰስ ዝግጁ መሆኗን አስታውቃለች። በከባድ ጦርነት የሚገኙት አልቡራን በአሸናፊነት ለመወጣት የሚያስችላቸው ድጋፍ ለማግኘት ለሩሲያም የባህር ኃይል ሰፈር በቀይ ባህር ዳርቻ ላይ ለመስጠት መዘጋጀታቸውን የሚያመለክቱ መረጃዎች እየወጡ ይገኛሉ። ሱዳን ለሩሲያ የባህር ኃይል ጦር ሰፈር ለመፍቀድ የተነሳችበት በምላሹ ዘመናዊ የጦር መሳሪያዎች ከሞስኮ ለማግኘት መሆኑ ተዘግቧል። ዊል ስትሪት ጆርናል በቅርቡ በወጣው ዘገባ የሱዳን ጦር በቀይ ባህር ላይ ለሩሲያም የጦር ሰፈር ይሉኝታ የሰጠው በምላሹ ከሩሲያ የጦር መሳሪያ ለማግኘት በተደረሰው ስምምነት መሆኑን ጠቅሷል። ሪፖርቱ እንደሚያመለክተው ይህ የሩሲያ የባህር ኃይል ሰፈር ወደ 300 ወታደሮች የሚይዝ ሲሆን የሱዳን መንግስት እና የክሬምሊን ስምምነት ለ25 ዓመታት የሚዘልቅ ይሆናል። ሱዳን ትሪቡን እንደዘገበው ከሆነ የሱዳን የውጭ ጉዳይ ሚኒስትር አልዩሱፍ ሱዳንና ሩሲያ የሩሲያ የጦር ሰፈር በተመለከተ ስምምነት ላይ ደርሷል ሲሉ ተገልጿል። ሙሉ ስምምነት ላይ ደርሰናል፣ ጉዳዩ ቀላል ነው፣ ምንም መሰናክል የለም ማለታቸውንም ተዘግቧል። ከሳምንታት በፊት በሞስኮ ይፋዊ ጉብኝት ያደረጉት የሱዳን የውጭ ጉዳይ ሚኒስትር ከሩሲያ አቻቸው ሰርጌይ ላቭሮቭ ጋር በመሆን በሞስኮ ጋዜጣዊ መግለጫ ሰጥተዋል።
የሱዳን መንግስት ዜና ወኪል የሆነው ሱና እንደዘገበው የሱዳን የውጭ ጉዳይ ሚኒስትር ስለ ጉዳዩ መግለጫ ባወጣው የውጭ ጉዳይ ሚኒስትር ንግግር አልጠቀሰም። የውጭ ጉዳይ ሚኒስትሩ መግለጫ የሁለትዮሽ ግንኙነት በተመለከተ የተለያዩ ነጥቦች አነስቷል። ሁለቱ ሀገራት ስትራቴጂካዊ ግንኙነት ለማሳደግ ያላቸውን ቁርጠኝነት ጠቅሶ የሱና ዘገባ እንደሚያመለክተው የሩሲያ ውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ የሁለቱ ሀገራት ግንኙነት አወድሰው ሩሲያ ሱዳንን በዓለም አቀፍ መድረኮች ትደግፋለች ሲሉ ተደምጠዋል። ሩሲያ ከአውሮፓውያኑ 2017 ጀምሮ ወታደራዊ ሰፈር ለመገንባት ሙከራ ስታደርግ የቆየ ሲሆን ሁለቱ ሀገራት የመጀመሪያ ደረጃ ስምምነት ላይ የደረሱት ግን በ2020 ነው። ሆኖም ግን በምዕራባውያን ሀገራት ጫና ምክንያት የሱዳን ባለስልጣናት በስምምነቱ ወደፊት ለመግፋት ፍላጎት ሳያሳዩ ቆይተው ሩሲያ በምትገነባው የባህር ኃይል ጦር ሰፈር ላይ አንድ ጊዜ 4 የጦር መርከቦች ማስፈር የምትችል ሲሆን ይህም በኒውክሌር ኃይል የሚንቀሳቀሱ የጦር መርከብ የሚያካትት ይሆናል። የሱዳን መንግስት ከቅርብ ጊዜ ወዲህ ከሩሲያና ከኢራን ጋር እየተቀራረቡ ነው። ከሱዳን ፈጥኖ ደራሽ ኃይል አርኤስኤፍ ጋር ጦርነት ውስጥ የገባው የሱዳን ጦር ድጋፍ በሚፈልጉ ከሁለት ሀገራት ጋር ያለው ግንኙነት አጠናክሯል። ባለፈው ዓመት ጥር ላይ ነዳጅ ከማውጣት እንዲሁም ከማጓጓዝና ከውጭ ንግድ ጋር በተያያዘ ሱዳን ከሩሲያ ጋር የመግባቢያ ሰነድ ተፈራርማለች። ዊል ስትሪት ጆርናል ለጉዳዩ የቀረቡት ያላቸውን የሱዳን ባለስልጣናት ጠቅሶ እንደዘገበው ሱዳን ሩሲያ በግዛት ውስጥ የባህር ኃይል የጦር ሰፈር እንድታቋቋም ይሉንታ የሰጠችው በዚህ ዓመት ጥቅምት ላይ ነው። ከጦር ሰፈር ግንባታ በተጨማሪ ሩሲያ በሱዳን ውስጥ የነዳጅ ቁፋሮ እንድታደርግ የሚያስችል ስምምነት ላይ ተደርሷል። ሩሲያ በምላሹ በፈጥኖ ደራሽ ኃይሉ የድሮን ጥቃቶች እየተፋለመ ላለው የሱዳን ጦር ሰራዊት ዘመናዊ የአየር መቃወሚያ ስርዓት እንዲሁም ሌሎች የጦር መሳሪያዎች እንደምታቀብ ተገልጿል። ኢንዲፔንደንት ሚሊተሪ ዎች የተባለ መጽሐፍ ባለፈው ዳር መጨረሻ ላይ ባወጣው ዘገባ የሱዳን መከላከያ ሚኒስትር ሱ-30 እና ሱ-35 የተባሉ ሩሲያ ሰራሽ ተዋጊ ጀቶች ለማግኘት ንግግር እያደረገ መሆኑ ተገልጿል። ተዋጊ ጀቶች ለሱዳን የሚሰጡት ቀይ ባህር በሚገነቡባቸው የባህር ኃይል ጦር ሰፈር ምላሽ ሲሉም መጽሐፉ አትቷል። በእርግጥ የሁለትዮሽ ወገኖች ንግግር ስምምነት ወደ ተግባር የሚሻገር ከሆነ በፖርት ሱዳን ላይ የሚቋቋመው የሩሲያ የባህር ኃይል ሰፈር በአፍሪካ የመጀመሪያው ሊሆን ይችላል። ይህ በሱዳን መንግስት በሩሲያ መካከል የባህር ኃይል ጦር ሰፈር በቀይ ባህር ዳርቻ ለማቋቋም የተደረሰው ስምምነት አንድ ተጨማሪ ኃያል ሀገር ወደ ቀጠናው የሚያመጣ ነው። ነገር ግን ከቀይ ባህር ተጎራባች ሀገራት ሆነ ከምዕራባውያን በኩል በአሉታዊም ሆነ በአዎንታዊ መልኩ የተሰማ ነገር እስካሁን የለም። ባለፉት ወራት ከፈጥኖ ደራሽ ኃይሉ በኩል በተሰነዘረባት ከባድ ጥቃት ቁልፍ ይዘቶችን ያጣው የሱዳን ጦር የበላይነት ለማግኘት እና የታጣቂዎች ግዛቶች መልሶ ለመያዝ ከሩሲያ ለሚገኘው ወታደራዊ ድጋፍ ሲል የሚጠይቀውን ሊፈጽም ይችላል። በሱዳን እየተካሄደ ባለው የእርስ በራስ ጦርነት ሳቢያ ከ150 ሺህ በላይ ሰዎች ሲገደሉ ከ12 ሚሊዮን በላይ ሰዎች ከቤት ንብረታቸው ተፈናቅለዋል። በሀገራቱ አንዳንድ አካባቢዎች ራብ መስፋፋቱንም ተገልጿል። የሱዳን ጦርነት ከ2 ዓመታት ተኩል በኋላ ተባብሶ የቀጠለ ሲሆን ጦርነቱ እንዲረዝም ምክንያት ከሆኑ መካከል የውጭ ሀገራት ጣልቃ ገብነት ይጠቀሳል። የሱዳን ጦርነት ይደግፋሉ ተብሎ የሚታመኑ ሀገራት ግብፅ፣ ቱርክ፣ ኢራን፣ ሩሲያና ኤርትራ ናቸው። ሀገራቱ ለወታደራዊ መንግስት ቀጥተኛ ወታደራዊ ድጋፍ እንደሚሰጡ ይታመናል። በሌላ በኩል የተባበሩት አረብ ኤምሬት መሳሪያ፣ የሕክምና ቁሳቁስና ሌሎች ድጋፎች ለፈጥኖ ደራሽ ኃይሉ በመስጠት ስትከሰስ ግን እሷ በተደጋጋሚ እጅ የለበትም ስትል ታስተባበላለች። የሳውዲ ልዑል አልጋ ወራሽ መሐመድ ቢን ሰልማን በዋይት ሀውስ ባደረጉ ቆይታ በሱዳን እያለው ስላለው ለትራምፕ አስረድተው ጣልቃ እንዲገቡ ጠይቋል። ትራምፕም ሱዳንን በተመለከተ እንቅስቃሴ እንጀምራለን ሲሉ ተናግረዋል። ላለፉት 6 ወራት የአሜሪካ የውጭ ጉዳይ ኃላፊ ማርኮ ሩቢዮ እና የአሜሪካ የአፍሪካ ጉዳዮች አማካሪ ሞሳድ ቦሎስ እቅዱን ሲያረቁ ቆይቷል። አሜሪካ፣ ግብፅ፣ ሳውዲ አረቢያ፣ የተባበሩት አረብ ኤሚሬቶች ያሉበት ካድ የተባለ ጥምረት ጦርነቱን ለማስቆም እየጣረ ነው። የተኩስ አቁሙ ላይ መድረስ፣ ሰብአዊ እርዳታ ለማስገባት በሲቪሎች የሚመራ መንግስት ማቋቋም ዋነኛ ግባቸው ነው። እርስዎ ምን ያስባሉ? አስተያየቶን በኮሜንት ይጻፉልን። ቻናላችንን ሰብስክራይብ ያድርጉ።
ሼር ያድርጉ። እኛም በቀጣይ እንመለሳለን።